ጤና ይስጥልኝ ውድና የተከበራችሁ ያው በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ በአዲስ ቪዲዮ እንደገና ተገናኝተናል እና ዛሬ ደግሞ ሌላ ለፊታችን እንዲሁም ለእጃችን ሊሆነን የሚችል ነገር ይዤላችሁ መጥቻለሁ እና ዛሬ ደግሞ ይዤላችሁ የመጣሁት ከርከዴ እና ተልባ ነው። ተልባ ኦሜጋ ስሪ ነው ታውቃላችሁ። እና እሱ ፊትን ቆዳን የመወጠር እንደዚህ የተሸበሸበ በእድሜም ሆነ ካለ እድሜ አንዳንድ ጊዜ በአጋጣሚ በፀሐይ ምናምን ስለሚሸበሸብ ቆዳን ውጥር የማድረግ ባህሪ ያለው እንዲሁም ደግሞ እርጥበትን የሚሰጠናል ተልባ። እንዲሁም ደግሞ ከርከዴ ለቆዳ በጣም ጠቃሚ ነገር ነው እና እሱም ቢሆን ቆዳችን እንዲያንጸባርቅ የተሸበሸበ ቆዳን እሱም ለማስተካከል ነው የሚረዳው እና ሁለቱን አንድ ላይ አድርጌ እዚህ አይነት ችግር ያለባችሁ ሰዎች እንደዚህ አይነቱን ማስክ መጠቀም ትችላላችሁ። በዛ ላይ ፊታችሁ የቆዳ ታይፓችሁ ደረቅ የሆነ ሰዎች ደግሞ ይሄንን ማስክ መጠቀም ትችላላችሁ። ምክንያቱም ተልባ በጣም እርጥበትን ይሰጣልና ቆዳችሁ በጣም ድርቅ የሚልባችሁ ሰዎች ተልባ ይጠቀማችሁ ቆዳችሁን ለስለስ እንዲል ማድረግ ትችላላችሁ ማለት ነው። እና ዛሬ እኔ ሰርቼ አስተካክዬ ይዤ መጥቻለሁ። ምክንያቱም ትንሽ በሰል ማለት ስለሚፈልግ እንደዚህ አድርጌ ነው ይዤ የመጣሁት። ይሄ ያው እንደዚህ ወፈር ብሏል እና ይሄ ተልባና ከርከዴ ነው እና ስለዚህ ይሄንን እንደዚህ ፊታችሁን ጽድት ካረጋችሁ በኋላ በፈለጋችሁት ነገር ወይም በቀሲል ሊሆን ይችላል ወይም በሽንበራ ዱቄት ከዛ በኋላ ይሄንን እኔ ፍሬውን አላወጣሁትም። ከፈለጋችሁ ፍሬውን በወጥሪያ ማውጣት ትችላላችሁ። እንደዚህ አድርጋችሁ ከርከዴ የማታውቁ ሰዎች አላችሁ ብዬ አላስብም። ብዙ ጊዜ ከርከዴ ሻይ የሚፈላ ነገር ነው እና እንደ ሻይ የሆነ ቅጠል ነገር ነው። ቆይ አምጥቼ ወይ አሳያችኋለሁ የሆነ ጊዜ ላይ እና ብዙ ጊዜ ከርከዴ ስል ታዩኛላችሁ። እና ከርከዴ ሻይ የሚፈላ ነገር ኖርማል ለጤናም በጣም አሪፍ ነገር ነው እና ሻይ ነው የሚጠጣው ብዙ ጊዜ ግን በአረብ እና በሱዳን አካባቢ ለቆዳ እንደዚህ ይሄ እዚህ አካባቢ ምናምን እንዲያቀላላቸው የሆነ ፊታቸውን የሆነ የቀይ ዳማ አይነት እንዲያደርጋቸው ይጠቀሙበታል እና ለቆዳም በጣም አሪፍ ነው። ስለዚህ እንደዛ እያደረጉ እነሱ ይጠቀሙበታል። ያው መጽሐፍ ላይም ብዙ ስላለ ለዛ ብዬ ነው ይዤላችሁ የመጣሁት። ከርከዴ ቤታችሁ ያላችሁ ሰዎች ተልባና ከርከዴ አንድ ላይ ትክትክ አድርጋችሁ እንደዚህ በረድ ብሎ ወፈር ሲልላችሁ እንደዚህ ቆዳችሁ ላይ ማድረግ ትችላላችሁ። በጣም አሪፍና ጠቃሚ ነገር ነው። በዛ ላይ ጉዳት የለውም እና እናንተም እንደዚህ ያደረጋችሁ መቀባት ትችላላችሁ። እንዳይንጠባጠብባችሁ ልብሳችሁ ላይ የሆነ ነገር አድርጋችሁ ከዛ መጠቀም ነው እና 30 ደቂቃ ምናምን ነገር አቆይታችሁ ከዛ ሙልጭ አድርጋችሁ ታጠቡት። ያው እንግዲህ የተልባንም የከርከዴንም ጥቅም ለቆዳ ያለውን ነግሬያቸዋለሁ። ስለዚህ ጉዳት ያለው ነገር ስላልሆነ ሞክሩት። በጣም አንጸባራቂና የሚያብረቀርቅና ውጥር ያለ ቆዳ ነው የሚሰጣችሁና ስለዚህ ሞክሩትና ተጠቀሙበት። በዚሁ አጋጣሚ እንደዚሁ እንትን ካላችሁ የሆነ 30 ደቂቃ ድረስ እንደዚህ ያደረጋችሁ እጃችሁን በዛ እንደዚህ ያደረጋችሁ ለእጃችሁም ተጠቀሙት፣ ፊታችሁንም ተጠቀሙት። እንደተመቻችሁ የምትፈልጉት ቦታ ላይ ማድረግ ትችላላችሁ ማለት ነው እና በጣም ፍቱን የሆነ ነገር ነው። ይዩትና ተጠቀሙበት። ጉዳት የሌለው ነገር ማንኛውም ነገር ከሆነ ብትጠቀሙት ችግር የለውም። ግን ቆዳችን ምን አይነት ታይፕ ነው የሚለውን ካወቃችሁት መጠቀም ትችላላችሁ እና እንደሱ አድርጉና ተጠቀሙ። እኔ ስለጠቀመኝ ይዤላችሁ መጥቻለሁ። እናንተም በቤታችሁ በቀላል ነገር
አድርጋችሁ ሞክሩት። እኔ በጣም ጠቅሞኛል። እኔ ፊቴ ወዛማ ነው፣ ግን በጣም ሁልጊዜ ድርቅ ድርቅ የሚያደርግ ነገር አልቀባም ብዬ ከዚህ በፊት ነግሬያቸዋለሁ። እና አልፎ አልፎ እንደዚህ ለቅባታማ ቆዳ የማይሆን ሆኖ እቀባና ቆዳውም ትንሽ ለስለስ እንዲያደርግልኝ ያደርጋለሁ። ምክንያቱም በጣም ቆዳ ወዛማ ቆዳ ሆኖ ሁል ጊዜ የሚደርቅ ነገር የሚያደርገው ነገር ወዙን የሚመጣው ነገር ስታደርጉ ፊታችሁ የባሰ ወዝ እያመነጨ ነው የሚሄደው። ስለዚህ የግዴታ እንደዚህ ስክራብ ተቀብታችሁ ስትጨርሱ ለስለስ የሚያደርገው ነገር መጠቀም አለባችሁ ነው። ለዛ ነው አሁን ተልባን እኔ እንትን ያልኩት እና እዚህ አካባቢ የሚጨማደድባችሁ ሰዎች እዚህ አካባቢ ቆዳችሁን የተሸበሸበ ሰዎች ይህንን ማስክ መጠቀም ትችላላችሁ። በነገራችን ላይ ተልባ ያባበጠ ነገር አሁን ለምሳሌ እንደ ብጉር አላርጂክ ምናምን ያባበጠ ካለባችሁ እብጠቱን የመቀነስ ባህሪ ያለው ተልባ። ስለዚህ ለእንደዛ መጠቀም ትችላላችሁ። እኔ ስለጠቀመኝ ስለሞከርኩት ይዤላችሁ መጥቻለሁ። እናንተም በቤታችሁ ውስጥ ሞክሩት። እንግዲህ ዛሬ የነበረን ቪዲዮ ይሄ ነው እና ሰብስክራይብ እያረጋችሁ ላይክ ሼር አድርጉና አበረታቱን። እንግዲህ እናንተም እናቶችዬ ቤት ውስጥ ተጠቀሙትና ሞክሩት። ስለተከታተላችሁ በጣም አመሰግናለሁ። ባይ